በልቼ ከወደድኳቸው ምግቦች መካከል አንደኛው ይሄ ነው። በጣም ነበር የሚጣፍጠው። ካሳንችስ ሊትል ቻይና ነን ያለ ነው። ዛሬ የመጣንበት ቀን ጾም ስለሆነ የጾም ምግብ ነው የምንበላው። ስለዚህ የጾም ኑድልስ እና ሌላ ያዘዝ ነው ለማስታወስ እና ቶፉ ሁለቱን አዘን የበላ ነው። ስለዚህ መጀመሪያ ኑድልሱ ነው የመጣው። ሲያዩት ራሱ ያምራል። ስለዚህ አትክልት ኑድልስ መሰለኝ። ብዙ አይነት ኑድልስ ነው ያላቸው። በጣም ትኩስ ነበረ። ከአንድ ሰዓት ነበር እየበላን የነበረው። ከዛ ከአንድ ሰዓት ምራቄን እያወጥኩኝ ነው። ከአንድ ሰሀን መብላት ስለማይመች ከዛ በኋላ ለሁለታችን ወደ 2 ሰሀን ከፋፈል ነው ማለት ነው። ከዛ አሁን ከሳህን ላይ ደግሞ እስኪ ጣዕሙ ተመሳሳይ ነው። በጣም ነበር የሚጣፍጠው ይሄ እና የሆነ የሚጣፍጥ ስላችሁ ልክ የሆነ ነገር ስኳር ጠብ አድርገንበታል አይደለ? እንደሱ አይነት ጣዕም ነበረው። ከዛ ቀጣይ ቶፉ ነው የመጣው። ከዛ ይሄም የጾም ነው በድጋሚ። ከዛ ስለዚህ እሷ መጀመሪያ ሩዙን ከስር አድርጋ ነው። ከዛ በኋላ ቶፉን አናቱ ላይ ነበር ማድረግ ያልነበናለች። የእሷን ሳህን አሳያችኋለሁ እንደዛ ሲደረግ። ስለዚህ የኔ ከስር ቶፉን መጀመሪያ ስላደረግ ነው እንደዚህ ነበር መሆን የነበረበት። ከስር ሩዝ ከላይ ቶፉ። ከዛ እስኪ አሁን ደግሞ ይህንን ቀምሰዋለሁ ማለት ነው። ቶፉና ኑድልሱ አንድ ላይ ይጣፍጥ ነበር። ቶፉ በጣም ነው የሚጣፍጠው፣ ደስ ይላል። ስለዚህ ሩዝ ሲደመር ቶፉ ሲደመር ኑድልስ በጣም ነው የሚጣፍጠው። ከኑድልሱ ጋር አንድ ላይ አድርጎ በተለይ በማንኪያ የሚበላ ከሆነ አይመችም፣ ግን ስቲል በጣም ነበር ደስ የሚለው። እና ምግቡ በጣም ብዙ እንደነበር ነገርኳችሁ። በጣም ብዙ ፖርሽን የቀረበው። ከዛ በኋላ በቀጣይ ተጨምሮ ይሆን አብሮ መጥቶ ይሆን ትዝ አይለኝም፣ ግን ይሄ ሚጥሚጣ ነበረ። ያው ውስጡ የተለያዩ ነገሮች አሉትና ሰው በጣም ያቃጥልሻል ብላ ስትነግረኝ ነበር። ልቅመሰው እስኪ። ምናልባት የኔ ምላስ ደንዝዞ ሊሆን ይችላል። ምክንያቱም ለእኔ ነዱ ያቃጥላል የሚያስብል አልነበረም። ከዚህ በላይ የሚያቃጥል የሚያንገበግብ በልቼ አውቃለሁኝ። ስለዚህ ብዙም ያህል አቃጠለኝም፣ ግን ምናልባት ሊያቃጥላችሁ ይችላል። እሷ ጭራሽ አልቀመሰችውም ይሄ ሚጥሚጣውን። ስለዚህ ሙሉውን እኔ ነበርኩኝ የበላሁት። እንደምታዩት በሹካ አይመችም። ስለዚህ ወደ ማንኪያ መለሳለሁኝ ማለት ነው። ማንኪያው ራሱ የሹካ እገዛ ያስፈልገዋል ኑድልሱን ስለማያነሳው። ግን በቃ እንዳለ የቀረበው ምግብ በዚህ በሚያቃጥለው ነገር ሲደረግ በጣም ነበር የሚጣፍጠው። ስለዚህ ሳህናችን ላይ ያደረግነው የጨረስነው ሳህናችን ላይ ያደረግነው ብቻ ነው። ስለዚህ እኛ ሁለት ሆነን ነው ሁለቱም ምግብ የበላነው። ለሁለት ሰው ብዙ ነው በጣም። ከዛ ግን እናንተ
ከጓደኞቻችሁ ጋር 2-3 ሆናችሁ መብላት ትችላላችሁ። ሴት ከሆናችሁ ምናልባት ለወንድ ልጅ በቂ ሊሆን ምናልባትም ሊያስጨምርም ሊሆን ይችላል። ከዚያ በጣም ብዙ ምግብ ነው ሳንጨርሰው ራሱ። ስለዚህ እኔ ሻይ መጠጣት የግዴታ አይነት ስሜት ነበር የተሰማኝ። ስለዚህ አዲስ ሻይ በልተን ከጨረስን በኋላ ለጥቂት ደቂቃ በእግራችን ተጓዝን። በጣም ለጥቂት ደቂቃ። ከዛ ወደ ቤት ሄደን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሰላም።